ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸውን አጭር መረጃዎች ለእናንተ ለአድማጭ ተመልካቾቻችን እናቀርባለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ እንዲሁም ላይክ በማድረግ ዝግጅቱንም እንድትከታተሉ በአክብሮት እንጋብዛችኋለን። የትግራይ ዳኞች ማህበር ማስጠንቀቂያ ወጣ። በትግራይ ክልል በዳኞች ላይ ተጋርጦባቸዋል ያለውን የደህንነት ስጋት በመጥቀስ የክልሉ ዳኞች ማህበር ማስጠንቀቂያ አውጥቷል። ማህበሩ ትላንት ይፋ ባደረገው መግለጫ ላይ የትግራይ ጊዜያዊ አስተዳደር የፍትህ ስርዓቱን የመጠበቅና የህግ የበላይነትን የማስጠበቅ ህገ መንግስታዊ ግዴታው እንዲወጣ አሳስቧል። በዚሁ መግለጫ ላይ የፍትህ ስርዓቱ እኩልና ከመንግስት ገለልተኛ ተቋም እንደሆነ በትግራይ ክልል ህገ መንግስት አንቀጽ 62 ንዑስ 1 ላይ መደንገጉን በማውሳት በተጨማሪም በዚሁ ህገ መንግስት አንቀጽ 64 ንዑስ 2 እና 3 ላይ ዳኞች ከማንኛውም ህዝባዊና መንግስታዊ ጫናዎች ነፃ እንደሆኑ ዋስትናም እንደሚሰጥ እንዲሁም ማንኛውም የፍርድ ቤት ውሳኔዎች በህግና ህግ ብቻ እንደሚወሰኑ መደንገጉን ጠቅሷል። እነዚህ ህጋዊ ከለላዎች ቢኖሩም አሁንም ድረስ በዳኞች ላይ ተደጋጋሚ ጫናዎች፣ ማስፈራሪያዎችና በውሳኔዎቻቸው ላይ ጣልቃ ገብነት መፈጸሙ እንደቀጠለ በመግለጫው ላይ የገለጸው ማህበሩ አርብ ግንቦት 8 ቀን 2017 ዓ.ም የወጣቷ ዘውዱ ሀፍቱን ግድያ ጉዳይ የሚያየውን የፍርድ ቤት ሂደት በተጠርጣሪውና ቤተሰቦቹ እንዲቋረጥ መደረጉን ጠቅሷል። ይህ ተግባር በዳኞቹና አቃቢያነ ህግ ላይ የራሱን የደህንነት ስጋት እንደጋረጠ ማህበሩ አትቷል። በተደጋጋሚ ስለዚህ ጉዳይ ለመንግስት አቤት ብለናል። ነገር ግን የሚሰጠው ምላሽ በቂ አይደለም። ስለሆነም እነዚሁ አስጊ ሁኔታዎች በነበሩበት የሚቀጥሉ ከሆነ እኛ ዳኞች ፍትህ የማስፈን ጥረታችንን ለመቀጠል እንቸገራለን። የፍትህ ስርዓቱን እሴት አደጋ ውስጥ ያስገባል ብሏል ማህበሩ በመግለጫው። የዳኞች ማህበር ጊዜያዊ አስተዳደሩና የጸጥታ መዋቅሩ አፋጣኝና ጠንካራ እርምጃዎችን በመውሰድ የፍትህ ስርዓቱን ደህንነት እንዲያስጠብቅ ጥሪ አቅርቧል። ይሁንና መንግስት ግዴታው ሊወጣ ካልቻለ ዳኞች ራሳቸውን ለመጠበቅና የፍትህ ስርዓቱን ገለልተኝነት ለማረጋገጥ ሲባል ህጋዊ እርምጃዎችን ለመውሰድ እንደሚገደዱ ማህበሩ አስጠንቅቋል። የትግራይ ዳኞች ማህበር መግለጫውን ሲያጠቃልል ለፍትህ ስርዓቱ ስራ መሳለጥ የሚጠቅሙ አመራሮች በአፋጣኝ እንዲሾሙና ፍርድ ቤቶችን የመጠበቅ ብሎም ህገ መንግስታዊ ስርዓቱ ተጠናክሮ እንዲቀጥል ጊዜያዊ አስተዳደሩ ኃላፊነቱ እንዲወጣ ጥሪ አቅርቧል። የዌብ ስፕሪክስ ዋና ስራ አስፈጻሚ ለእስር ተዳረጉ። በኢትዮጵያ ከሚገኙና በግል የኢንተርኔት አገልግሎት ከሚያቀርቡ ድርጅቶች አንዱ የሆነው የዌብ ስፕሪክስ ተቋም ዋና ስራ አስፈጻሚ አቶ ዳዊት ብርሃኑ ለእስር ተዳርገዋል። አቶ ዳዊት ለእስር የተዳረጉት ከታክስ ጋር በተገናኘ ጉዳይ እንደሆነ ተዘግቧል። ትውልደ ኢትዮጵያዊ በዜግነት አሜሪካዊ የሆኑት አቶ ዳዊት ላለፉት 5 ወራት ለእስር የተዳረጉ ሲሆን ለፍርድ ቤት በተከታታይ ዋስትና ጥያቄ ቢያቀርቡም ጥያቄያቸው ውድቅ ተደርጓል። ማክሰኞ ታህሳስ 17 ቀን 2017 ዓ.ም የፍትህ ሚኒስቴር የኢኮኖሚ ወንጀሎች ዳይሬክቶሬት ጄኔራል በልደታ ከፍተኛ ፍርድ ቤት ባቀረበው ክስ ላይ እንዳመለከተው ኮንትሮባንድ ንግድ በመፈጸም በታክስ ማጭበርበርና በወንጀል የተገኘን ገንዘብ እንደ ህጋዊ ሀብት አስመስሎ በማቅረብ ወንጀሎች አቶ ዳዊት ተከሰዋል። ከአቶ ዳዊት በተጨማሪ የድርጅቱ ምክትል ፕሬዝዳንትና መስራች አቶ አብርሃምን ወየለት እና የቦርድ ሊቀመንበር መቅደስ አክሊሉ በክስ መዝገቡ ውስጥ የተካተቱ ናቸው። በዌብ ስፕሪክስ ላይ ክስ የተመሰረተው ተቋሙ የኢንተርኔት አገልግሎት ሰጪነት ፈቃድ ከኢትዮጵያ ኮሚኒኬሽን ባለስልጣን በ100.8 ሚሊዮን ብር ካፒታል ከተሰጠው ከሳምንታት በኋላ ነው። በ9 ገጽ በቀረበው ክስ መሰረት ተከሳሾቹ ከ2009 እስከ 2015 ዓ.ም ድረስ ባለው ጊዜ ተከታታይ የፋይናንስ ወንጀሎች እንደፈጸሙ ያመለከተ ሲሆን 51.8 ሚሊዮን ብር የትርፍ ታክስ፣ 17.9 ሚሊዮን ብር የተጨማሪ እሴት ታክስ፣ 5.5 ሚሊዮን ብር የውጭ ሀገር የሶፍትዌር ግዢ ተፈጽሞ ነገር ግን ያልተከፈለ የጉምሩክ ክፍያና በእነዚህ አማራጮች አማካኝነት የተገኘ 6 ሚሊዮን ብር ገቢ በህጋዊ መንገድ እንደተገኘ አስመስሎ ማቅረብ በሰነድ ውስጥ ተከሳሾቹ ተጠርጥረውበታል ተብለው የቀረቡ ወንጀሎች ናቸው። ከዚሁ ጋር የዌብ ስፕሪክስ የባንክ አካውንቶች የታገዱ ሲሆን የድርጅቱ የዕለት ተዕለት ስራ እንቅስቃሴ የተገደበ ሆኗል። መቅደስ አክሊሉ ዋስትና ቢፈቀድላቸውም አብርሃምን በሌሉበት ጉዳዩ እየታየ ቢሆንም አቶ ዳዊት ግን ላለፉት 5 ወራት በአባ ሳሙኤል ማረሚያ ቤት በእስር ላይ ይገኛሉ። የአቶ ዳዊት ጠበቆች ተደጋጋሚ ዋስትና ጥያቄ ቢያቀርቡም ተቀባይነት ሊያገኝላቸው አልቻለም። የዋስትና ጉዳዩን እስከ ይግባኝ ሰሚ ችሎት ቢያመራም የስር ፍርድ ቤት ውሳኔ ጸንቶ እንዲቀጥል ነው የተወሰነው። በዌብ ስፕሪክስ ላይ የቀረበው ክስ ከወራት በፊት የገቢዎች ሚኒስቴር ካካሄደው የኦዲት ምርመራ ጋር ይገናኛል ተብሏል።
ይሁንና ዌብስፕሪክስ በኦዲት ግኝቱ ላይ ተቃውሞ ያሰማ ሲሆን ይፋዊ ቅሬታውን ለሚኒስቴር መስሪያ ቤቱ የታክስ ቅሬታ ሰሚ ጽሕፈት ቤት አቅርቦ ነበር። የቅሬታው ማዕከላዊ ነጥቦች በግኝቱ ውስጥ እስከ 2013 ዓ.ም የሶፍትዌር ግዢ ጋር የተያያዘ የጉምሩክ ክፍያ አለመካተቱ ከዚህኛው ሪፖርት በፊት ከተካሄደው የኦዲት ምርመራ ጋር እንደሚጣረስና የታክስ ማጭበርበር ስለመፈጸሙ የሚያሳይ ማስረጃ አለመካተቱ ናቸው። በተጨማሪም የአቶ ዳዊት ጠበቆች ባቀረቡት ባለ7 ነጥብ የይግባኝ ሰነድ ላይ የኦዲት ምርመራ ሂደቱ መጠናቀቅ እንዳለበትና የኮንትሮባንድ ወንጀልን በተመለከተ የቀረበው ክስ ሐሰት መሆኑን ተመላክቷል። በኢትዮጵያ የጉምሩክ ሕግ መሰረት ሶፍትዌር በተለየ ሁኔታ እንደሚታይም ጠቅሰዋል። እንዲሁም በሕገ ወጥ መንገድ የተገኘን ገንዘብ ሕጋዊ አስመስሎ ማቅረብን በተመለከተ በዌብስፕሪክስ ላይ የቀረበው ክስ ያጣጣለው ይኸው የጠበቆቹ ሰነድ በቂ ማስረጃዎች እንዳልተካተቱበት አመልክቷል። በጥቅሉ በአቶ ዳዊትና ባልደረቦቻቸው ላይ የቀረበው ክስ የአቃቤ ሕግ ስልጣንን ያለአግባብ መጠቀም የሚታይበት ሕጋዊ መሰረት የሌለውና ውሃ የሚያነሳ ነጥብ የሚታጣበት መሆኑን ተገልጿል። ይሁንና ይህን የይግባኝ ሰነድ የተመለከተው የልደታ ከፍተኛ ፍርድ ቤት ሐሙስ ግንቦት 7 ቀን 2017 ዓ.ም በዋለው ችሎት የአቶ ዳዊት ብርሃኑ ጠበቆች ያቀረቡትን የይግባኝ ጥያቄ ውድቅ በማድረግ የምስክሮችን ቃል ማዳመጥ ለመጀመር ለሚቀጥለው ሳምንት ቀጠሮ ሰጥቷል። አቶ ዳዊት ከዚህ ቀደም ሲሰሩበት የነበረውና መቀመጫውን በአሜሪካ ያደረገው ሲስኮ ድርጅት ሰራተኞች የፊርማ ማሰባሰብ ዘመቻ የጀመሩ ሲሆን አቶ ዳዊት በዋስትና እንዲፈቱና የዌብስፕሪክስ የባንክ ሂሳቦች ከእግድ ነፃ እንዲሆኑ ጠይቀዋል። በዚሁ ዘመቻ 382 ፊርማ ማሰባሰብ እንደተቻለ ለማወቅ ተችሏል። የአቶ ዳዊት እስር በአንድ አዳጊ ሀገር ውስጥ በግል ኢንዱስትሪ ላይ የተፈጸመ ጥቃት አንድ ማሳያ ነው። ይህ ጥቃት የተሳካ ከሆነ ቀጥሎ ባለው የኢትዮጵያ የልማት ጉዞና የውጭ ኢንቨስትመንት ላይ ራሱ ተጽዕኖ ይኖረዋል ብለዋል የሲስኮ ሰራተኞች። እንደ ሸጋ ሚዲያ ድረገጽ ዘገባ ከሆነ በአዲስ አበባ የአሜሪካ ኤምባሲ የዜጎች አገልግሎት መምሪያ የአቶ ዳዊት የፍርድ ሂደትን እየተከታተለ ይገኛል። ዌብስፕሪክስ እንደ አውሮፓውያን አቆጣጠር በ2011 የተቋቋመ የግል የኢንተርኔት አገልግሎት አቅራቢ ድርጅት ሲሆን በኢትዮጵያ ለመጀመሪያ ጊዜ በግሉ ዘርፍ የኢንተርኔት አገልግሎት በማቅረብ ረገድ ቀዳሚ ቦታን ይይዛል። አድማጭ ተመልካቾቻችን የሚኪያስ ሚዲያን ዝግጅት ስለከታተላችሁ በአክብሮት እናመሰግናለን። ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችሁ